በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባሕሪ ምስጋና ለእርሱ ይሁን። ስብሐት ለማርያም አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምን የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን ሊቀ ጠበብት ተድላ መንበሩ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ ክቡር መጋቤ ሐዲስ መምህር ይስሐቅ የዚህ ታላቅ ካቴድራል የስብከተ ወንጌል ኃላፊ፣ ክቡራን የካቴድራሉ አገልጋዮች፣ መምህራን ወንጌል፣ ሰባክያነ ወንጌል፣ ሊቃውንተ ቤተክርስቲያን ያሬዳውያን፣ ክቡራን ዘማሪያን፣ ክቡር ወንድማችን ዘማሪ ዲያቆን ብስራት፣ ክቡር ወንድማችን ዘማሪ ሮቤል በዜማ ዕቃ የምታመሰግን፣ ክቡራን የካቴድራሉ ሰንበት ትምህርት ቤት መዘምራን፣ የተከበራችሁ የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። እንደሚታወቀው ሳምንት ዕለት በስርዓተ ቤተክርስቲያን ተከታታይ ትምህርት ጀምረናል። እንግዲህ ስርዓተ ቤተክርስቲያን በጣም ሰፊ የትምህርት ጽንሰ ሀሳብ ያለው ነው። ነገር ግን እኛ አጠር ያሉ ቀናትን ነው የምንጠቀመው። ምናልባት ስርዓተ ቤተክርስቲያንን ከጨረስን በኋላ በሌሎች መምህራን በመጋቤ ሐዲስ መምህር ይስሐቅም ከዛ በኋላ በሌሎችም መምህራን ሌሎቹ ተከታታይ ትምህርቶች የሚቀጥሉ ይሆናል። ነገር ግን ምንድነው ያው ታምንትም እንደገለጥኩት የሚቀድመው ይሄ የቤተክርስቲያን ስርዓት ትምህርት ስለሆነ ከሁሉ እሱን አስቀድሞ ለማሳየት ያህል ነው። ከዛ ውጭ መምህር እንደገለጡት መርሃ ግብረ መሪው ማስታወሻ የያዛችሁ አላችሁ፣ መልካም ነው። ማስታወሻ መያዝ የምትችሉ ማስታወሻ የያዛችሁ መከተል፣ ያለዚያ ጽሑፉን ማየት የምትፈልጉ ቀረብ ብላችሁ እዚህ ስክሪኑን ወይም ፓወርፖይንቱን ማየት ትችላላችሁ። ከዚህ ደግሞ ያመለጠ እንኳን ቢኖር ዩቲዩብ ላይ ነቃ ጥበብ ቲዩብ የሚል ዩቲዩብ ላይ ትምህርቱ ይቀመጣል። በዚህኛው አላወቅኩም ሚዲያዎች ላይ ሊገኝ ስለሚችል ግን ደግሞ እዛና ያለን ብላችሁ እንዳትዘናጉ በጥንቃቄ በተቻለ መጠን ብንሰማ መልካም ነው። ሳምንት ዕለት ስርዓተ ቤተክርስቲያን እንግዲህ ዋቢ የተደረጉ መጽሐፍትን ጠቅሰን የጠቀስኳቸው ወይም ደግሞ ሪፈር ማድረጋቸውን መጽሐፍት እነሱን አይተን ከዛ በኋላ ስርዓት ማለት ምን ማለት እንደሆነ፣ ቤተክርስቲያን ማለት ምን ማለት እንደሆነ፣ ስርዓተ ቤተክርስቲያን ማለት ምን ማለት እንደሆነ እነዚህን ተመልክተናል እና ስርዓት የሚለውን በሶስት ቢጋሮች ነው የምንመለከተው ብዬ ሶስት ነገሮችን አስቀምጫለሁ። እንግዲህ እስከ መጨረሻው ድረስ ይዘናቸው የምንጨርሳቸው ሀሳቦች እነዚህ ናቸው። ስርዓተ ቤተክርስቲያን ሲባል አንደኛ የህንፃ ስርዓት ማለት ነው። ሁለተኛ ደግሞ የህብረት ስርዓት ማለት ነው። ሶስተኛ ደግሞ የአካል ስርዓት ማለት ነው። እነዚህ ሶስት ነገሮችን ነው የምንመለከተው። ሌላ ከነዚህ ውጭ ሌላ እንግዲህ እነዚህ እየሰፉ ሊሄዱ ይችላሉ። ነገር ግን የምንመለከታቸው ዋናዎቹ እነዚህ ሶስቱ ናቸው። የመጀመሪያው የህንፃ ስርዓት፣ ሁለተኛ የህብረት ስርዓት፣ ሶስተኛ ደግሞ የአካል ስርዓት። እነዚህ ሶስት ነገሮችን እንመለከታለን ማለት ነው። ቤተክርስቲያን ሲባል እንግዲህ ሳምንቱ በተወሰነ መልኩ እንዳሳየው ሶስት ነገሮችን የሚያሳይ ነው። አንደኛ የክርስቲያኖች መገኛ ህንፃ፣ ማምለኪያ፣ ቤት፣ መሰብሰቢያ። ይሄ ቤተክርስቲያን ተብሎ የሚጠራው አንዱ ትርጉም ይሄን የሚያሳይ ነው። ቤት የሚለው የግድ ህንፃ ብቻ የሚያሳይ ደግሞ አይደለም። የክርስቲያን ወገን፣ የክርስቲያን አንድነት፣ የክርስቲያን ህብረት፣ የክርስቲያን ስብስብ፣ የክርስቲያን ጉባኤ
የክርስቲያን የመንፈሳዊ ትውልድ ሀረግ የሚለውን የሚገልጥ ቤተክርስቲያን የሚለው ትርጉም ሁለተኛ ይህንን የሚያሳይ ነው። ሶስተኛ የእያንዳንዳችን የኦርቶዶክሳውያን የክርስቲያኖች አካል ቤተክርስቲያን ይባላል ብለን ገልጠናል። በ40 ቀን ወንዶች በ80 ቀን ሴቶች ተጠምቀን ባገኘነው ልጅነት መሰረት ቤተ ክርስቲያን ውስጥ ብለን እንጠራለን። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ጀምሮ ይተአምሩኑ ከመ አንትሙ ታቦቱ ለእግዚአብሔር፣ እናንተ የእግዚአብሔር ቤተ መቅደስ፣ እናንተ የእግዚአብሔር ታቦት፣ እናንተ የእግዚአብሔር ጽላት እንደሆናችሁ አታውቁምን ብሎ ተናግሯልና፣ ስለዚህ መቅደስ እያንዳንዳችን ሁልጊዜ ቤተክርስቲያን ሲባል እነዚህ ሶስት ትርጉሞች መርሳት የለብንም። አንደኛ ህንፃ፣ ሁለተኛ ህብረት፣ ሶስተኛ አካል። የቤተክርስቲያን ስርዓት ማለት የህንፃ ስርዓት፣ የህብረት ስርዓት፣ የአካል ስርዓት፣ እነዚህ ሶስት ነገሮች ነው የምንመለከተው። የመጀመሪያው እንግዲህ ለዛሬ ጊዜያችን እንደፈቀደ የህንፃ ስርዓት ነው የምንመለከተው። የህንፃ ስርዓት ማለት እርግጥ በጣም ብዙ ነገሮችን መሸፈን ይከብዳል። በፍጥነትም የምናገረው ቅድም መምህር ተናግረዋል፣ ትክክል ነው። እየፈጠንኩ ነው የምናገረው፣ ግን የሚፈጥነው ጊዜ ለመጠቀም በሚል ነው። ምክንያቱም በዘገየን ቁጥር ምናልባት ይሄ ከቨር የምናደርገው የምንሸፍነው ርዕሰ ጉዳይ እሱ እንዳይቋረጥ አስፈላጊ የሆኑ ነገሮችን ከመሸፈን አንጻር ነው እና የቤተክርስቲያን ህንፃ አሰራር በጣም ብዙ ስርዓቶች አሉት፣ በጣም ብዙ ምስጢራት አሉት፣ በጣም ብዙ ምሳሌያት አሉት። ግን በጣም ዋና ዋናዎቹ ቤተክርስቲያን ሲሰራ ይህ ግድ ሶስት ነገሮችን ያካትታል። አንደኛ መቅደስ፣ ሁለተኛ ቅድስት፣ ሶስተኛ ቅኔ ማህሌት። እነዚህ ሶስት ነገሮችን ያካትታል። ደግሞና ጠይቃቸው የቤተክርስቲያን አሰራር ሶስት ክፍሎችን ያካትታል። የመጀመሪያው መቅደስ፣ ሁለተኛው ቅድስት፣ ሶስተኛው ቅኔ ማህሌት። የመጀመሪያው ምን አልኳቸው? መቅደስ፣ ሁለተኛ ቅድስት፣ ሶስተኛ ቅኔ ማህሌት። እነዚህ ሶስት ክፍሎችን ያካትታል። አሁን እንደዚህ ሲባል ለምሳሌ ይሄ ካቴድራል ሲሰራ የታለ ቅድስቱ የታለ ቅኔ ማህሌቱ ብላችሁ ልጠይቁ ትችላላችሁ። የሚለየው የጥንቱ ቤተክርስቲያን አሰራር አሳያችኋለሁ። የሚለየው በአገልግሎቱ ጭምር እንጂ በግድግዳ ብቻ አይደለም የሚለየው። ለምሳሌ ቤተክርስቲያን መቅደስ አለው። ከዛ ቀጥሎ ደግሞ ይሄ ድርገት የሚወርድበት ስጋውን ደግሞ የምንቀበልበት እኛ ምእመናን የምንቀበልበት ቦታ ቅድስት ይባላል። ከዛ ቀጥሎ ደግሞ ቅኔ ማህሌቱ አለ። ቅኔ ማህሌቱ እንዳስፈላጊነቱ ላይ ፎቅ ላይ ሊሆን ይችላል፣ ታች ሊሆን ይችላል። የቅኔ ማህሌት አገልግሎቱ የሚሰጥበት ቦታ ቅኔ ማህሌት ተብሎ ይጠራል። ስለዚህ ሶስት ክፍል አለ ማለት ነው። ሶስት ክፍል አለ እና የሶስት ክፍሎች ከየት ነው የሚመጡት? የሶስት ክፍል ምስጢር ከየት ነው የመጣው ቢባል ከሰማይ ስርዓት ነው የመጣው። ሰማይ ሶስት ክፍሎች አሉ። በዋናነት እንደምታውቁት ሰባት ሰማያት እያልን የምንገልጻቸው አገላለጦች አሉ። ሰማይ በአጠቃላይ ሰባት ብቻ ሳይሆን 9 ሰማያት ነው ያሉት። አጠቃላይ በቁጥር 9 ሰማያት ናቸው ያሉት። ሰባት ሰማያት የሚባሉት ብሩሃን የሚባሉት ሰማያት ናቸው። ከብርሃን የተሰሩ ሰማያት እነዚህ ናቸው ሰባት የሚባሉት እንጂ አጠቃላይ 9 ሰማያት ናቸው። ለምሳሌ ጠፈር አንድ ሰማይ ነው። ከዛ ቀጥሎ ሐኖስ ተብሎ የሚጠራው ውሃ ሁለተኛ ሰማይ ነው። ከዛ ቀጥሎ የመላእክት ከተሞች አሉ። እነዚያ ከዛ ጽርሐርያ፣ መንበረ መንግሥት፣ ሰማይ ውዱ እነዚህ አጠቃላይ ሲቆጠሩ የመላእክት ከተሞች ጨምሮ 9 ሰማያት ተብሎ ይጠራሉ። ከ9ኙ ሰማያት ግን 7ቱ ሰማያት ብሩሃን ይባላሉ። ለምንድነው ብሩሃን የሚባሉት? የተፈጠሩት ከብርሃን ስለሆነ የኛ ሊቃውንት ሲናገሩ እሳት 3 ጠባይ አለ። ከእሳት ከ3ቱ ጠባያት አንዱን ጠባይ ወስዶ ነው 7ቱ ሰማያት የሰራቸው ይላሉ አባቶቻችን። ምን አይነት ጠባይ ነው ያለው እሳት ቢባል አንደኛው ብሩህነት፣ ሁለተኛው ውቁይነት፣ ሶስተኛው ይጉስነት ብሎ ይገልጡታል። ብሩህነት ማለት ያው እሳት በእናንተ ቋንቋ እሳት ላይት ኢነርጂ አለው እንደምታውቁት። ላይት ኢነርጂ አለው ማለት ብርሃን አለው ማለት ነው። ሁለተኛ ሂት ኢነርጂ አለው። ሂት ኢነርጂ አለው ማለት ሙቀት አለው ወይም ውቁይነት አለው ወይም ዋዕይ አለው ወይም ቃጠሎ አለው ወይም ማቃጠል አለው። ሁለተኛው ጠባይ ይሄ። አንደኛው ጠባይ ብሩህነት ወይም ብርሃንነት፣ ሁለተኛው ጠባይ ደግሞ ኢነርጂነት ወይም ሙቀት መስጠት የሚያቃጥል ኢነርጂ ያለው መሆን ሁለተኛው ጠባይ። ሶስተኛው ደግሞ ይቡስ ደረቅ ነው። አሁን እሳት ደረቅ ነው ሲባል ምን ማለታችን ነው? ምንም አይነት ሞይስቸር ኮንተንት የለውም። ምንም አይነት እርጥበት ወይም የእርጥበት ይዘት የለውም።
እሳት እነዚህ ሶስት ጠባዮች ነው። አሁን እኛ እሳትን ስናየው በቃ ማየት ብቻ ይሄ እሳት ማለት የኛ ሊቃውንት ደግሞ ውስጥ ገብተው የእሳቱን ጠባይ የሚያብራሩ ከነዚህ ከሶስቱ ጠባያት አንዱ ብሩህነት ነው። ሁለቱን ጠባያት ትቶ አንደኛ ይሙስነቱ፣ ሁለተኛ ውእዩነቱ፣ እነዚህ ሁለቱን ጠባያት ትቶ ከእሳት ብርሃንነቱን ብቻ ወስደው ሰባቱን ሰማያት ሰርቷቸው። እነዚህ ሰባቱ ሰማያት ከዚህ ብርሃን የተሰሩ ናቸው። እነዚህ ሰባቱ ሰማያት የሚባሉት ልክ እንደ መስታወት ከአንድ ቦታ ወደ አንድ ቦታ የሚያሳዩ ናቸው። ልክ እንደዚህ ስክሪን ማለት አሁን ይሄ ስክሪን ሩቅ ላላችሁ ታይታያችሁ። መላእክት ግን ከአንዱ ሰማይ ወደ ሌላው ሰማይ ማየት ይችላሉ። መላእክት በነገራችን ላይ በሰማይ ግድግዳ ላይ የኛን ኃጢአት ጭምር ይመለከታሉ። እግዚአብሔር ይገልጥላቸው በዚህ ብሩህ በሆኑ ሰው ልክ ስክሪን ላይ እንደምታዩት እግዚአብሔር እንደዛ ዲስፕሌይ አድርጎ ያሳያቸዋል። ከዚያ ነው መላእክት በእግዚአብሔር ፊት ተንበርክከው የሚለምኑት የሚማልዱት። ያን ጊዜ አስደናቂ ነው። የመላእክት ረዳትነት ከሁላችን ጋር ይሁን። የሰማይ ስርዓት ከነዚህ ሰባቱ ሰማያት ከብርሃን የተፈጠሩ ሰባቱ ናቸው። ሌሎቹ ሁለቱ ሰማያት ጠፈርና ሐሞስ ተብለው የሚጠሩት ግን ከውሃና ከእሳት ከነፋስ ከነዚህ ከሶስቱ የተፈጠሩ ናቸው። በዚህ ምክንያት ሰማይ በሶስት ክፍሎች ይከፈላል። የመጀመሪያው ክፍል ጽርሐ አርያም ይባላል፣ እጠይቃችኋለሁ። ሁለተኛው ክፍል የመላእክት ከተማ ወይም የመላእክት ዓለም ይባላል። ሶስተኛው ክፍል ጠፈር ይባላል። ሰማይ ሶስት ክፍል አለ። አጠቃላይ 9 ሰማያት ናቸው። ሰባቱ ሰማያት የሚባሉት ከብርሃን የተፈጠሩ ናቸው። ከነዚህ ከ9 ሰማያት በክፍል ሲከፈል 3 ክፍሎች አሉ። አንደኛው ክፍል የጽርሐ አርያም ክፍል፣ ሁለተኛው ክፍል የመላእክት ዓለም ክፍል ወይም የመላእክት ሰማይ ክፍል፣ ሶስተኛው ክፍል የጠፈር ክፍል። እነዚህ 3 ክፍሎች አሉ። ልትገሙ ጠይቃቸዋለሁ። አንደኛው ጽርሐ አርያም፣ ሁለተኛው የመላእክት ዓለም፣ ሶስተኛው ጠፈር። የሰማይ ክፍል 3 ናቸው አልኳቸው። አንደኛው ክፍል ምን ይባላል? ጽርሐ አርያም። ሁለተኛው ክፍል የመላእክት ከተማ፣ ሶስተኛው ክፍል ምን ይባላል? ጠፈር ይባላል። እነዚህ 3 ክፍሎች የሰማያት ክፍሎች ናቸው። ቤተ ክርስቲያኒቱ ስትሰራ እነዚህን 3 ክፍሎች ያጠቃልላል። የህንፃ ስርዓት የሚባለው አንዱ ይሄ በጽርሐ አርያም አምሳል፣ እንደገና ደግሞ በመላእክት ከተማ አምሳል፣ ከዛ ደግሞ በጠፈር አምሳል፣ በእነዚህ 3 ክፍሎች ነው ቤተክርስቲያን የምትሰራው። አሁን ጽርሐ አርያም የሚለውን እናሳይ። ከዛ በፊት አባ ጊዮርጊስ ዘጋስጫ ስክሪን ላይ እንደምትመለከቱት እንዲህ ብሎ ተናግሯል። ስርዓተ ሰማይ ተሰርዐ በዲበ ምድር። የሰማይ ስርዓት በምድር ላይ ተሰራ። የምን ስርዓት? የሰማይ ስርዓት በምን ላይ ተሰራ? በምድር ላይ። የሰማይ ስርዓት፣ የሰማይ ምስጋና፣ የሰማይ ማህሌት እነዚህ ምድር ላይ ተሰርተዋል። ይሄ የምታውቁት በዚህ ኦርቶዶክሳዊ ቤተክርስቲያን ብቻ። ይሄን የምታውቁት ይሄን የምትሉት የትም ቦታ ሌላ ቦታ ስትሄዱ ወና ነው። ሌሎችን ለመንቀፍ አይደለም፣ እውነት ለመናገር ሌሎችን ለመዝረፍ አይደለም፣ የሌሎችን ዝቅ ለማድረግ የእኛን ከፍ ለማድረግ አይደለም። እውነታው ሌላ ቦታ ስትሄዱ ምድር በዳ ነው። የሰማዩን ምስጋና፣ የሰማዩን ስራ፣ የመላእክትን ስራ፣ የመላእክትን ጥቅ፣ የመላእክትን ልብስ፣ የመላእክትን ሽብሻቦ፣ የመላእክትን ቁመት፣ የመላእክትን ዘውድ፣ የመላእክትን አክሊል፣ የመላእክትን አለባበስ ስራ የዘረጋችው ይህች ቤተክርስቲያን ብቻ። ሌላው ብዙ ጊዜ የሚገልጠው አገላለጥ ነው። የሰማዩ ስርዓት ልክ እንደ ሶፍት ኮፒ። ለምሳሌ የምታዩት ሶፍት ኮፒ እንዳስስ ብትሉ አሁን የምትዳስሱት ስክሪኑ የምትዳስሱት ቀለሙን መዳሰስ አትችሉ። ሃርድ ኮፒ የሚሆነው ፕሪንት አድርጌ የተሰጣችሁ። የሰማይ ስርዓት ማለት ልክ እንደ ሶፍት ኮፒ። ታዩታላችሁ፣ አይዳሰስም። ታዩታላችሁ፣ አይነካም። ታዩታላችሁ፣ አይጨበጥም። የምትጨብጡት የምትዳስሱት በወረቀት ፕሪንት ተደርጎ ሲሰጣችሁ ብቻ ነው። እዚህ ቤተክርስቲያን ላይ ያለው ስርዓት ማለት ሰማይ ውስጥ ያለው ልክ እንደ ሶፍት ኮፒ የሆነው ስርዓት በሃርድ ኮፒ መልክ ማሳየት ማለት ነው። መላእክት ረቂቃን ናቸው። ምስጋናቸው ረቂቅ ነው። የመላእክት አክሊል፣ የመላእክት ሰይፍ፣ የመላእክት ክንፍ፣ የመላእክት አካል፣ የመላእክት ቁመት እየተባለ ሲነገር ረቂቅ ነው። ግዘፍ የላቸው መላእክት፣ ግዘፍ የላቸው። ቤተክርስቲያን ውስጥ ምን ታደርጋለች? የመላእክት ምስጋና በግዘፍ ታሳየናለች። በሚዳሰስ ከበሮ፣ በሚጨበጥ መቋሚያ፣ በሚያዝ ቀናጽል፣ በምናየው ቀናጽል ምስጋናውን ታሳየናለች። በስዕል ታሳየናለች። ሃርድ ኮፒ አድርጋችሁ ቤተክርስቲያን ልክ ሙሴ ከሰማይ ስርዓቱን እንደተቀበሉ ማለት ነው። ሙሴ ከሰማይ ምን አይነት ስርዓት ተቀብሏል? እንዳሳየው አድርገህ
እንድትሰራ ተጠንቀቅ። ኦሪት ዘጸአት ምዕራፍ 25 ቁጥር 40 ተጠንቀቅ ተብሎ እግዚአብሔር ለሙሴ በተራራ ላይ የሰማዩን ስርዓት አሳይቶ ደብተራ ኦሪቱን አእምሮ ላይ ባለው ዲዛይን መሰረት ሰማይ ላይ ባየው ዲዛይን መሰረት ምድር ላይ ደብተራ ኦሪቱን ሰማይ ላይ ባየው ስዕል ትክክል ሰርቶታል። ወመልኦም ጥበበ ለባስሌል ኤልያብንና ባስሌልን ጥበብ ሞላባቸው ይላል። ሙሴ ለእነሱ የነገራቸው ይህን እንዲያደርጉት፣ ይህኛውን ከፍ አድርጉት፣ ይህኛውን ዝቅ አድርጉት፣ ይህን በዚህ ትክክል አድርጉት እያላቸው የሰማዩ ስርዓት መቅደስ ምድር ላይ ተተከለ። ይቺ ቤተክርስቲያን ከታቦት ጋር የምትቀመጥ አለባበስ ስርዓት፣ የምስጋና ስርዓት፣ የሽካቦ ስርዓት ከዛ ይመጣል። ስለዚህ ቤተክርስቲያን የምትሰራው በእነዚህ በሶስት ክፍሎች ነው። የሰማይ ስርዓት በምድር ላይ ተሰራ ተብሎ የሚገለጠው በዚህ ነው። ጽርሐ አርያም የመላእክት ከተማ ጠፊ። አሁን ጽርሐ አርያም ውስጥ ምን አለ? ከዛ መቅደስ ውስጥ ምን አለ የሚለው ደግሞ ናሳይ። በጽርሐ አርያም አንጻር መቅደሱ ጽርሐ አርያም ውስጥ በጣም ብዙ ነገሮች አሉ። ይሄ ጽርሐ አርያም ተብሎ የሚጠራው ጽርሐ አርያም ማለት ትርጉሙ ከፍ ያለ አዳራሽ ማለት ነው። ምጡቅ የሆነ ረቂቅ የሆነ ማለት ነው። አርያም ማለት ትርጉሙ ረቂቅ፣ ልዑል፣ ምጡቅ፣ ስፉህ ማለት ነው። ማይደረስበት ማይመረመር ማለት ነው። በነገራችን ላይ የጽርሐ አርያምን ስፋት ወርድና ቁመት ማወቅ የሚችል ከመላእክትም ወገን ከሌላ ወገን የለም። እመቤታችንን ብትሆን የጽርሐ አርያምን ስፋት ወርድ ቁመት አታውቅም። እመቤታችን ይሄን የሚያውቀው እግዚአብሔር ብቻ። ለምን ቢባል ጽርሐ አርያም ላይ ያለው የማን ዙፋን ነው? የእግዚአብሔር ዙፋን። የእግዚአብሔር ዙፋን ያለበት እንዲያውም አንድ ስነ ፍጥረት መጽሐፍ እኔ የእጅ ጽሑፍ ነው የተመለከትኩት። መካነ ኢየሱስ የሚባል ቦታ ከዚያ ያገኘሁት አንድ መጽሐፍ ያልታተመ የእጅ ጽሑፍ በእስክሪብቶ የተጻፈ እዛ ላይ ምን ይላል? ጽርሐ አርያም ተብሎ የሚጠራው ቦታ የሁላችንም ማንነት የሁላችንም ታሪክ የተጻፈበት። ልክ ስቱዲዮ ውስጥ ስትገቡ የሆነ ስቱዲዮ ውስጥ ስትገቡ የተለያዩ ስዕሎችን፣ የተለያዩ አርቶችን ልታዩ ትችላላችሁ። የተለያዩ ጥበቦችን ልታዩ ትችላላችሁ። ጽርሐ አርያም ላይ የሁሉም ፍጥረት ቁጥር ተጽፏል ይላል። የሁሉም ፍጥረት ቁጥር፣ የእኛ ታሪክ፣ የእኛ ማንነት፣ የእኛ ምንነት፣ ምንሞትበት ቀን፣ ምንሰራው ስራ፣ ጽድቃችን፣ ኃጢአታችን፣ እነዚህ ነገሮች በሙሉ ተጽፎ ይገኛል ጽርሐ አርያም ላይ። አሁን ላይ ሲባል ተጠንቀቁ። አሁን እግዚአብሔር የጻፈውን ነው የምንኖረው ብላችሁ ለእሱ እንዳትወስዱት። ለእሱ አይደለም። እግዚአብሔር ሁልጊዜ በእኛ ጣልቃ አይገባም፣ ግን ደግሞ ምንሆነው ያውቃል። ይህ በተመለከተ ሌላ ጊዜ ልናገር ይችላል። ይህ ፕሪዴስቲኔሽን ይህን ስናገር ትዝዛለ ምናልባት በዛ እንዳትወስዱት። ጽርሐ አርያም ላይ ከተጻፈ በቃ እኛ የምንኖረው የተጻፈልን ነው ማለት ነው ብላችሁ እንዳትዳከሙ። በነገራችን ላይ የምንኖረው እኛንን የምንጽፈው እንጂ እግዚአብሔር ጽፎት አይደለም የምንኖረው። ነገር ግን እግዚአብሔር ስለሚያውቀው አስቀድሞ በእግዚአብሔር ዘንድ የታወቀ እንጂ እግዚአብሔር የወሰነውን አይደለም የምንኖረው። እኛ የወሰንነው እኛ መኖር የፈለግነው በነፃ ፈቃዳችን መሰረት ነው እግዚአብሔር ያንን የሚጽፈው እንጂ እግዚአብሔር አስቀድሞ ኃጢአተኞችን ወስኖ በቃ ኃጢአተኛ ሆነን እንድንኖር አላደረገም። እግዚአብሔር ክብር ይቆም። ይሁዳ ላይ ይባላል ወሰነበት። በጣም ብዙ ሰው ይህን ያነሳል። ይሁዳ የተነገረ ትንቢት አለ። ትንቢት የተነገረው ይሁዳ ስለሚያደርገው እና ጊዜ ኮዝና ኢፌክት እኛ በምንረዳው ሎጂክ እኛ በምንረዳው የፍልስፍና አስተሳሰብ ይምታጠቡ። ለይሁዳ ትንቢት የተነገረው ክርስቶስን አሳልፎ ስለሚሰጥ እንጂ ትንቢት ስለተነገረ አይደለም። ይሁዳ ክርስቶስን አሳልፎ ይሰጥ። ትንቢት የሚነገረው ስለሚሆን ነው። ትንቢት ስለተነገረ አይደለም። ነገሮች የሚሆኑት ስለሚሆኑ ትንቢት ይነገራል። አንዳንድ ጊዜ ነገሮች እንዳይምታቱ እነዚህ በደንብ ማስተር ያስፈልጋል። ጽርሐ አርያም የሚባለው ስፍራ እሱ ምን አለ? ጽርሐ አርያም የሚባል አንደኛ መንበረ ብርሃን አለ፣ የብርሃን ዙፋን። ሁለተኛ ታቦተ ብርሃን አለ፣ የብርሃን ታቦት። ሶስተኛ መንጦላዕተ ብርሃን አለ፣ የብርሃን መጋረጃ። አራተኛ አርባዕቱ ጸወርተ መንበር ወይም አርባዕቱ እንስሳ ብለን የምንጠራቸው አራት አይነት መልክ ያላቸው ዙፋኑ የተሸከሙ አሉ። አምስተኛ እስራ ወአርባዕቱ ካህናተ ሰማይ ወይም አጥንተ መንበር ዙፋኑ የሚያጥኑ 24 ካህናተ ሰማይ በዙፋኑ ዙሪያ ይታያሉ። 24 ብቻ ናቸው ማለት ነው። በነገራችን ቁጥር ስትሰሙ ተጠንቀቁ። እነዚህ 24 ምናምን እያሉ የምንገልጣቸው ቁጥሮች ለቅዱሳን የተገለጡላቸውን ስለጻፉ እሱን መናገራችን እንጂ በእግዚአብሔር ዘንድ 24 ብቻ 37 መቶ ምናምን የሚባል ነገር የለም። ቁጥር እግዚአብሔር ጋር አይሰራም። ለእኛ ግን ሲገለጥልን ለአቅማችን የሚመጥን ይገለጥ። ለአቅማችን የሚገለጥ ለምሳሌ እነዚህ አርባዕቱ እንስሳ 6 ክንፍ
አላቸው ብለን እንናገራለን። ሌሎች ሊቃውንትን ብትሰሙ የግብጾችን ጭምር እያንዳንዳቸው 64 ክንፍ አላቸው ነው የሚናገሩ ሊቃውንትን ብትሰሙ አስደናቂ። ይሁን ለምን እንደሚሆን ታውቃላችሁ? የሚገለጥበት መልክ እግዚአብሔር የሚታይበት መልክ የተለያየ ስለሆነ ለዳንኤል የተገለጠበት፣ ለአቡቀለምሲስ የተገለጠበት፣ ለሕዝቅኤል የተገለጠበት፣ ለኢሳይያስ የተገለጠበት የተለያየ ነው። እግዚአብሔር በሰማይ አንድ የተወሰነ ቦታ አለው ማለታችን አይደለም። ለእኛ በገባን እንደ ቸርነቱ እንደ ምሕረቱ በተገለጠልን እየተናገርን እንጂ እግዚአብሔር እዚህ ነው፣ እግዚአብሔር እዚያ ነው፣ እግዚአብሔር ወደዛ ነው፣ እግዚአብሔር በሰሜን፣ እግዚአብሔር በደቡብ አይባልም። እዚህ ላይ ፀሐያም ልክ ማናቀው ነው። አሁን ፀሐያም ዙሮ መጥቶ ጫፉ ሲሆን አናውቅም። እኔ ቆምኩት ፀሐያም ላይ ሊሆን ይችላል። እናንተ የተቀመጣችሁት ወንበራችሁ ያረፈበት ስፍራ ፀሐያም ሊሆን ይችላል። ኃጢአት የምንሰራበት ስፍራ ፀሐያም ሊሆን ይችላል። አናውቀውም። ምክንያቱም ከኃጢአታችን ጋር ይተባበር ምሉ ነዋ፣ ረቂቅ ነው። ሌላው ቀርቶ እግዚአብሔር ሀሳባችን ውስጥ አለ። ሀሳብ ረቂቅ ነው። እንደምታውቁት ማስ የለው፣ ቮሊዩም የለው፣ ዴንሲቲ የለው ሀሳብ ግን ሀሳብ ውስጥ እግዚአብሔር አለ። ረቂቅ የሆነ ሀሳብ ውስጥ እግዚአብሔር አለ። የእግዚአብሔር አካል ነው። የእግዚአብሔር አካል ነው። በጣም ብዙ መረዳት የሚገባ በነገር እግዚአብሔር ዙሪያ ብዙ ማወቅ የሚገባ ነገሮች ይኖራሉ። በዚህ መቅደስ እየወሰን ነው አይደለም እግዚአብሔር በዚህ መቅደስ እየወሰን ነው አይደለም እግዚአብሔር እዚህ መቅደስ ይኖራል ሲባል በቃ መኖሩ ላይ ብቻ ሆኖ ሌላ ቦታ የለብዛች ኩምሽሽ ብሎ ሽርኩት ብሎ ይኖራል ማለት አይደለም። በረድኤት እንዲገለጥልን ነው ይህን ቦታ የምንፈልገው እንጂ እግዚአብሔር እዚህ እዚያ ተብሎ አይወስም። በጣም አስደናቂ ነገሮች እና ይሄ ቁጥር ሲነገር እንዲገባ ለእኛ እንዲገባ ተደርጎ የሚጻፍ እንጂ እነዚህ ብቻ ናቸው ማለት አይደለም። እነዚህ ነገሮች በጽርሐ አርያም ውስጥ አሉ። ቤተ መቅደስ ውስጥ ምን ምን አለ? መንበረ ብርሃን ተብሎ የሚጠራው የብርሃን ዙፋን የሚባለው ከብርሃን የተሰራ ነው። ከብርሃን የተሰራ ማለት ነው። የእኛ ሊቃውንት ብርሃንን በሁለት ይከፍሉታል። ግዙፍ ብርሃን እና ረቂቅ ብርሃን። እርግጥ በእናንተ ትምህርት ቪዚብል እና ኢንቪዚብል ላይ ትላችሁ የምትማሩት ትምህርት ነው። ከዌቭሌንግዙ አንጻር፣ ከፍሪኩዌንሲው አንጻር፣ ከተለያዩ ነገሮች አንጻር ብርሃንን ለሁለት ትከፍሉ ትችላላችሁ። ቪዚብል የሚባል የሚታይ የሚያሳይ፣ ከዛ ደግሞ ኢንቪዚብል ላይት የሚባለው ዌቭ ባንዳቸው ማይታይ የሚያሳዩ ግን ማይታዩ ቢታዩ አይን የሚጎዱ እንደ ጋማ ሬይ፣ ኤክስሬይ፣ ኢንፍራሬድ ላይት፣ ዩቪ ላይት እነዚያ ዝም ብለህ ብታየው አይንን ያጠፋል። የሚያሳዩ ናቸው። ኤክስሬይ ውስጥ ገብቶ ቲሹዋችንን ፎቶ አንስቶ ያሳያል። በካሜራ ፎቶ ብታነሳ ከነዱሴ ነው የምታነሳው። ውስጥ ያለውን አካልን ካሜራ ፎቶ ያነሳው ይችላል። ኤክስሬይ ግን ውስጥ ገብቶ አጥንቴ እንደተጎዳ እንዳልተጎዳ፣ ሳምባይ እንደተጎዳ እንዳልተጎዳ ቲሹዎችን አልፎ ፎቶ አንስቶ ኢንፎርሜሽን ይሰጣል። በዚህ አይነት ላይቶች ረቂቅ ላይቶች ኢንቪዚብል የሚባሉ ላይቶች ተብሎ የእኛ ሊቃውንት አምላከ ብርሃን ወሀቤ ብርሃን የተባለ የሚጠራው የብርሃን አምላክ ብርሃንን የሰጠ የሚለው ግዙፉን ብርሃን የሰጠ ረቂቁን ብርሃን የፈጠረ ብሎ ይናገራል። በነገራችን ላይ የእኛ አባቶች ቅዱሳን ሲበቁ በዚህ ብርሃን ይሳፈራሉ። አምላካዊ ብርሃን የመላእክት እውቀታቸው የሚባለው ይህ ብርሃን። አንዳንድ ነገሮችን ከእናንተ ተሰውራል ይከብዳቸውን እያሉ የምንተዋቸው ነገሮች ለምሳሌ አቡነ ተክለ ሃይማኖት በብቃት ከመላእክት ጋር አጥነዋል። በረከታቸው ሁላችን ላይ ይደረግ። ዛሬ ባህላቸው ዕለታቸው ስለሆነ ነው ያነሳው። አቡነ ተክለ ሃይማኖት ከመላእክት ጋር አጥነዋል። እንዴት ነው ሰማይ ላይ ተገኙ? እንዴት ነው ከመላእክት ጋር አመሰገኑ ቢባል ቅዱሳን ልክ ሲበቁ ከመላእክት ጋር የብርሃን ኔትወርክ ይሰራል። የምን ኔትወርክ ይሰራል አልኳቸው? የብርሃን ኔትወርክ ይሰራል። ለምሳሌ እኔና እናንተ ዋይፋይ ስንጠቀም ልክ ከስልኮቻችን ጋር ከላፕቶፖቻችን ጋር ኮኔክት ስናደርገው ከዓለም ጋር ኮኔክትድ ነው፣ ከዓለም ጋር እንገናኛለን። ስለዚህ በዛ ቅጽበት ኢንፎርምድ እንሆናለን። ዓለም ላይ ስለሚሰራው ስራ፣ ስለ ጦርነት፣ ስለ ዜና፣ ስለምናምን ነገሮች እንሰማለን። ለምን? ዋይፋይ አብርተናል፣ ዳታ አብርተናል፣ ኔትወርካችንን ከዓለም ጋር አገናኝተናል። በዚህ ምክንያት እዚህ በእኛ አሜሪካ ውስጥ የሚሰራውን አውቃለሁ። ቅዱሳን ልክ ሲወቁ በብርሃን ሰረገላ ይሳፈሩና በሰከንዶች ውስጥ በአካል ጭምር አሜሪካ ውስጥ ሊገኙ ይችላሉ። ከዚህ ተነስተ እመቤታችን እንደዛ፣ ሌሎችም ቅዱሳን እንደዛ። መላእክት ለምሳሌ ቅዱስ ሚካኤል ትጠሩታላችሁ ይመጣል በቅጽበት። ቅዱስ ገብርኤል ትጠሩታላችሁ ይመጣል በቅጽበት። በምን መጣ? በብርሃን ሰረገላ። በማን ብርሃን? በእግዚአብሔር ብርሃን። ይህ ብርሃን ምንድን ነው? ፍጥረቱ እኛ
ያልነካው የሚያውቀው ይሄ ብቻ። ለምሳሌ የፀሐይ ብርሃን ነው። የፀሐይ ብርሃን ቪዚብል የሚባል ማለት ነው። ዌቭሌንግዙ ይታወቃል፣ ስፒዱ ይታወቃል፣ ፍሪኩዌንሲ ይታወቃል። ዌቭሌንግዙ ለምሳሌ ስፒዱ ለምሳሌ የፀሐይ ብርሃን በአንድ ሰከንድ 300,000 ኪሎ ሜትር ይጓዛል። ስፒድ ኦፍ ላይት ኢን ቫክዩም የሚባለው 3 times 10⁻⁸ ሜትር ፐር ሰከንድ የሚባለው ምንም አይነት ኤር ሬዚስተንስ በሌለበት ስፍራ የፀሐይ ብርሃን በአንድ ሰከንድ 300,000 ኪሎ ሜትር ይጓዛል። በአንድ ሰከንድ የፀሐይ ብርሃን ለምሳሌ ከሰሌዳው ተነስቶ እዚህ ለመድረስ የሚፈጅበት ደቂቃ 8 ደቂቃ ብቻ ነው። የፀሐይ ብርሃን ከሰሌዳው ተነስቶ እዚህ ምድር ለመድረስ 8 ደቂቃ ብቻ ወደ 150 ሚሊዮን ኪሎ ሜትር አፕሮክሲሜትሊ ከመሬት ጀምሮ እስከ ፀሐይ ድረስ ባለው 150 ሚሊዮን ኪሎ ሜትር ያህል ርቀት ከዚህ ታገኙታላችሁ። ስፒድ አላችሁ፣ ከዛ ሌንግዝ አላችሁ፣ ከዛ ካልኩሌት ማለት የምትፈልጉት ካልኩሌት ማለት ትችላላችሁ። ስለዚህ የፀሐይ ብርሃን ታይም ጊዜው ማግኘት ብትፈልጉ ከሰሌዳው ተነስቶ እዚህ 150 ሚሊዮን ኪሎ ሜትር አቋርጦ ለመምጣት 8 ደቂቃ ይፈጅበታል። ቅዱስ ሚካኤል ስንት ደቂቃ ይፈጅበታል? ቅዱስ ገብርኤል የሚጠሩት አሁን እዚህ ከራማ ተነስቶ ከኢዮር ተነስቶ ከኤረር ተነስቶ እዚህ ለመድረስ ስንት ደቂቃ ይፈጅበታል? ስንት ሰከንድ ይፈጅበታል? አጥፉ። ስንት ሰዓት ይፈጅበታል? ቅጽበት እኛ እናውቅ። የመላእክት ፍጥነታቸው ይለካል። መላእክት ከአንድ ቦታ ወደ አንድ ቦታ ሲላኩ አንድ ቦታ ይታጠሩ። ግን ይህን እናንተ ምን ለካው? ለምሳሌ ቅዱስ ገብርኤል ከአንድ ቦታ ተልኮ ወደ ሌላ ቦታ ሲሄድ የሆነች ቅጽበት እኛም ማናውቃት ፍጡራን በጭራሽ የማይደርሱበት ቅጽበት ያ ቦታ ባሉ የነበረበት ቦታ። ግን ያንን ቦታ የሚያውቀው ማን ብቻ ነው? እግዚአብሔር ብቻ ነው። መላእክት ፈጣኖች ነው። መላእክት ረቂቃን ናቸው። ቅዱስ ኤጲፋንዮስ ሲናገር በአክሲማሮስ ወሶበ ይትፌነው ለመልእክት ሀበ አሐዱ መካን ይታጠው እምአሐዱ መካን። ወደ አንድ ቦታ ለመልእክት ሲላኩ ከአንድ ቦታ ይታጣሉ ይላል። ያሱ የሚታጣበትን ቦታ ግን አታውቁም፣ ያላውቀውም ማንም ነው። ለምሳሌ አንድ ምሳሌ ላሳያችሁ። የመኪና ጎማ ላይ አንድ ነጭ ነገር ቢሆን መኪናው በፍጥነት ቢሄድ ጎማው ቢሽከረከር በጣም በኃይል ቢሽከረከር ነጭ ቦታ አንድ ቦታ ግን በጣም ቢሽከረከር ጎማው ሙሉ ምን ይሆናል? ነጭ። ጎማው ሙሉ ነጭ የሚሆነው ነጭ አንድ ቦታ ላይ ያለ ግን ለምን ነጭ ሆነ? በጣም ፍጥነት ስላለው ከኛ እይታ ፍጥነት በላይ ስለሚሆን በዚህ ምክንያት ሙሉ ነጭ ሆነ። የአውሮፕላን የሚሽከረከረው የምትመለከቱ ለምሳሌ ሙሉ ሲሽከረከር ብርሃን አሳልፎ ያሳያቸው። ያንን ያክል ትልቅ ነገር የሄሊኮፕተር የሚሽከረከር ነው። መላእክት ተዘጋጁ። የመላእክት ተራዳኢነት ከሁላችን ጋር ይሁን። ስለዚህ በብርሃን የሚባሉት አምላካዊ ብርሃን። ይሄ ብርሃን በነገራችን ላይ ነፍሳችን ውስጥ ሲወጣ እንዳልኳቸው የቅዱሳን ነፍስ ውስጥ ሲወጣ ቅዱሳን ሁሉን ይመለከታል። ወሰበሰረቀ ብርሃን አምላካዊ ውስጥ ነፍስ ውስጥ የብርሃን በወጣ ጊዜ ሁሉን ያሳያል፣ ሁሉን ይገልጣል። አምላካችን ብርሃኑ በሁላችንም ልብ ያሳድርብን። የብርሃን ዙፋን አለ፣ የብርሃን ታቦት አለ፣ የብርሃን መጋረጃ አለ። ከዛ ደግሞ 4ቱ ጸወርተ መንበር 40 እንስሳ ምንላቸው፣ ከዛ 24ቱ የዙፋን ተሸካሚዎች አሉ። እንደ ብርሃን ዙፋን ቤተ መቅደስ ውስጥ ምን አለ ቢባል መንበር አለ። ልክ እንደ መንበረ ብርሃን መንበር አለ። ልክ እንደ ታቦተ ብርሃን ለብርሃኑ ታቦት። በነገራችን ላይ ይሄን የሚናገረው መጽሐፍ ቅዱስ የራዕየ ዮሐንስን ምዕራፍ 11 ስትመለከቱ መጨረሻ ላይ ሰማይ ተከፈተ፣ ወነሆ አስተርአየ ታቦተ ኪዳኑ ለእግዚአብሔር ነው። ሰማይ ሲከፈት የእግዚአብሔር የኪዳኑ ታቦት ታየ። የኪዳኑ ምን ታየ? ታቦት። የእግዚአብሔር የኪዳኑ ታቦት ታየ። ሰማይ ሲከፈት ያ ታቦት በሰማይ ያለው ታቦት በሰማይ ያለው ስራ እዚህ አለ። መቅደሱ ሲከፈት መንበሩ ይታያል። መንበሩ ላይ ታቦት አለ፣ ጽላቱ። ስለዚህ ጽርሐ አርያም ላይ ያሉት ነገሮች ቤተ መቅደስ ውስጥ ነው። ይሄ ብቻ አይደለም። መንጦላዕተ ብርሃን አለ፣ የብርሃን መጋረጃ አለ። መቅደስ ውስጥ ምን አለ? መጋረጃ አለ። በተለያየ ከለር ልናስቀምጠው እንችላለን፣ ግን መጋረጃ አለ። ይሄ መጋረጃ ምስል ወደፊት እንመለከተዋለን። ይሄ ብቻም አይደለም። ልክ 4ቱ ጸወርተ መንበር መንበሩን የተሸከሙት እንዳሉ ሁሉ በመንበሩ ዙሪያ የ40ቱ እንስሳ ምሳሌዎች ሆኑ የተቀረጹ ስዕላት አሉ። የአንበሳ መልክ አለ፣ የሰው መልክ አለ፣ የንስር መልክ አለ፣ የጥጃ መልክ ወይም የላም መልክ አለ።
መንበሩ ላይ እነዚህ ስዕላት ይቀመጡ። ከዛ ደግሞ እንደ ካህናተ ሰማይ ደግሞ ሊቃነ ጳጳሳት አሉ፣ ኤጲስቆጶሳት አሉ፣ ቀሳውስት አሉ፣ ዲያቆናት አሉ። አጠቃላይ ቀዳሾች አሉ መቅደሱ ውስጥ። ስለዚህ መቅደሱ የሚሰራ በጽርሐ አርያም አምሳል። መቅደሱ በጽርሐ አርያም አምሳል ሲሰራ ጽርሐ አርያም ውስጥ ያሉትን ነገሮች ያሟላል። ጽርሐ አርያም ውስጥ መንበር አለ፣ መቅደሱ ውስጥ መንበር አለ። ጽርሐ አርያም ውስጥ ታቦት ታይቷል፣ መቅደሱ ውስጥ ታቦት አለ። ጽርሐ አርያም ውስጥ ካህናት አሉ፣ መቅደሱ ውስጥ ካህናት አሉ። ጽርሐ አርያም ውስጥ የብርሃን መጋረጃ አለ፣ እዚህም መጋረጃ አለ። ጽርሐ አርያም ውስጥ ያሉት ነገር እዚህ ነው። ስለዚህ መቅደሱ በጽርሐ አርያም አምሳል ይሰራል። ስለዚህ የመጀመሪያው ክፍል ይህን የሚያሳይ። ሁለተኛው የቤተክርስቲያን ክፍል ቅድስት ይባላል። ሁለተኛው የቤተክርስቲያን ክፍል ቅድስት ይባላል። ምን ይባላል አልኳችሁ? ቅድስት ይባላል። ቅድስት ደግሞ የሚባለው በመላእክት ከተማ አምሳል የተሰራ። የመላእክት ከተማ በሶስት ስሞች የሚጠራ ነው። አንደኛው ኢዮር፣ ሁለተኛው ኤረር፣ ሶስተኛው ራማ። ከላይ ወደ ታች ይጠራል። ከታች ወደ ላይ ራማ፣ ኤረር፣ ኢዮር። ሶስት ዓለሞች ወይም ሶስት ከተሞች የሚባሉ ናቸው። እያንዳንዱ ራማ ለምሳሌ 3 ክፍሎች አሉት። ኤረር 3 ክፍሎች አሉት። ኢዮር 4 ክፍሎች አሉት። አጠቃላይ 10 ክፍሎች አሉት። በ10 ክፍሎች ይከፈላል። በእነዚህ በ10 ክፍሎች የሚኖሩ መላእክት አሉ። መላእክት እንደሚታወቀው በነገድ 100 በከተማ 10 ሆኖ ነው የተፈጠሩ። በእያንዳንዱ ከተማ 10 ነገድ ተቀመጡ። 10 ሲባዛ በ10 ስንት ይሆናል? 100 ይሆናል። እያንዳንዱ ከተማ 10 ነው። ከዛ 100 ብሎ ከተፈጠሩ በኋላ ዲያብሎስ የተወሰነውን ቁጥር ይዞት ወረደ። ከዛ በዲያብሎስ ፈንታ ደግሞ እኛ ተፈጠሩ። አሁን እኛ የተፈጠርንበት ምክንያት ዓላማችን የመላእክትን ቁጥር ለመሙላት ነው። ይሄ 100 የነበረው ቁጥር ጎሏ 99 ከምናምን ሆኗል። እኔና እናንተ ዓለም እስኪያልፍ ድረስ 99 ነገድ ከምናምን የሆነው የመላእክትን ቁጥር እኛ 100 እንሞላዋለን ማለት ነው። ሁላችንም ለዛ ክብር ያብቃል። ዓለም ከሚያልፍበት ምስጢር አንዱ ወይም ምክንያት አንዱ የመላእክት ቁጥር 100 ሲሞላ። ስንት ሲሞላ ነው? አሁን 99 ነው። ስንት ሲሞላ? 100 ሲሞላ። በአንዱ ነገር አሁን 100 ስናችሁ 99 ከዚህ 100 ማለት አይደለም። አሁን ያሉ የመላእክት ቁጥር 99 ነገር ከምናምን ነው። ስንት እንደወረደኛ ቁጥር በትክክል አልነው እግዚአብሔር ብቻ ነው የሚያውቀው። እንዳልኳችሁ ይሄን ቁጥር መጥራት እንችላለን። ግን አንድ ነገር ወቁ። ሁልጊዜ እግዚአብሔር ለእኛ የነገረን ሚዛን ነው። የሚወጣው በሚወርደው ልክ ሲሆን ያን ጊዜ ዓለም ያልፋል። የኛ ሊቃውንት ያስቀምጡትን ቃል በቃል ልንገራችሁ። ዓለም የሚያልፈው በእርሱ ሁላችሁ ዓለም የሚያልፈው ጻድቃን በነገደ ዲያብሎስ ልክ ሲሆኑ ምንም ያልፈው ጻድቃን በማልክ ሲሆኑ በነገደ ዲያብሎስ ምን ሲሆኑ ልክ ሲሆኑ። ይሄ ማለት በወረደው ቁጥር ልክ የወጣው ቁጥር ልክ ሲሆን ገብታችሁ በወረደው ቁጥር ልክ የሚወጣው ቁጥር ልክ ሲሆን የወረደው የማን ቁጥር ነው? የዲያብሎስ ነገድ ቁጥር። የሚወጣውስ የመላእክት ነገድ ቁጥር። ስለዚህ መላእክት ለምን ይማልዳሉ? ለምን ይለምናሉ? ለምን ይጸልያሉ ተብላችሁ ብትጠየቁ ሌሎች ምክንያቶች እንዳሉ ሆኖ አንደኛው ምክንያት ግን ቁጥራቸውን ለመሙላት ነው። ትልቁ ምናቸውን ለመሙላት? ቁጥራቸውን ለመሙላት። ምክንያቱም 99 ነገር ከምናምን ናቸው። እኛ ስንገባ ብቻ፣ እኛ ስንጸድቅ ብቻ፣ እኛ ገነት ስንገባ ብቻ፣ እኛ መንግሥተ ሰማያት ስንገባ ብቻ ቁጥራቸው ይሞላል። ለዚህ ነው ኢየሩሳሌም ማጥራት እስከመቼ ነው ሚለ መላእክት መራከዚ ነው አብሮ ስለሚታይ ነው እንጂ የመላእክትን አማላጅነት በዚህ ለማሳየት አይደለም። የቤተክርስቲያን ሁለተኛው ክፍል ቅድስት ይባላል። ይሄ ቅድስት የሚባለው ክፍል የመላእክትን ከተማ የሚወክል ኢዮርን፣ ራማን፣ ኤረርን እነዚህ 3 ክፍሎች እነዚህ የመላእክት ከተሞች ህብረት የሚሰበክበት የመላእክት ከተሞች ህብረት አንድነት የሚሰበክበት። በነገራችን ላይ የመላእክት ድምፅ ሲወጣ የቅዱስ ቅዱስ ቅዱስ የሚለው ድምፅ ሲወጣ በአንድ የሚወጣ በአንድ። ለምሳሌ አሁን ቅዱስ ሚካኤል ተልኮ መጥቶ እዚህ መጥቶ ምስጋና አያቆምም። ይህን ታውቃላችሁ? ምስጋና አያቆምም። ካቋረጥ ይሞታል። መላእክት ምስጋና ካቋረጥ ይሞታል። ትንፋሻቸው ምስጋና ረፍቶሙ ለመላእክት አኮቴቶሙ ረፍቶሙ እየተባለ የሚገለጠው ለዚያ ነው። የመላእክት ረፍታቸው ምስጋና ነው። ምስጋናቸው ረፍታቸው ነው። ምግባቸውና መጠጣቸው የመለኮት ፍቅር ነው።
መቅደሳት ለማውጣት ተልኮ ቅዱስ 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 የሚለው ምስጋና አያቋርጥም። ከመቤታችን ጋር እየተነጋገረ ቅዱስ ቅዱስ የሚለው ምስጋና አያቋርጥም። እየተላከ እየበረረ እየሄደ ምስጋናውን አያቋርጥም። ቅዱስ ቅዱስ የሚለው ምስጋና በጣም ግን አስደናቂ ደግሞ ምን እንደሆነ ታውቃላችሁ? የመላእክት ምስጋና የተበታተነ አይደለም። የተበታተነ ማለት ቅዱስ ሚካኤል አመሰገነ ከዛ ቅዱስ ገብርኤል ቀጥሎ ማለት አይደለም። በአንድ ድምፅ ልክ እንደ ፏፏቴ ልክ እንደ ጎርፍ የመላእክት ድምፅ የመላእክት ቃል ነው። የመላእክት ምስጋና ነው። ከበብዙ ቃል ላይ ተብሎ ይገለጣል። ልክ እንደ ብዙ ውሃ ጎርፍ ፏፏቴ ልክ እንደዛ ነው። በጣም አስደናቂ ይሄን መግለጥ ይከብዳል። ይሄን መግለጥ ይከብዳል። እና የመላእክት ምስጋና የአንድነት ምስጋና ነው። ይሄ ቅድስት የቤተ ክርስቲያን ሁለተኛው ክፍል ምን ይፈጸምበታል ቢባል አንድነት ይፈጸምበታል። አንዱን ብቻ መሳለ ድርገት የሚፈጸምበት ነው። እስኪ በሉ ድርገት ነው። ሁላችሁ ድርገት ነው። ድርገት ማለት አንድነት ማለት ነው። ለምሳሌ እናንተ የምትሉታል ሁልጊዜ የሚባል የሥጋው ደግሞ ለማቀበል ቅዳሴ ከውስጥ ወደ ውጭ ሲወጡ ድርገት ወረዱ ይባላል። ድርገት ተብሎ ይጠራል። እርገት ተብሎ ይጠራል። በሁለቱም ይጠራል። ድርገት የሚባለው ልክ ሥጋውን ደግሞ ይዘው ከቤተ መቅደሱ የሚወጡበት ሰዓት ድርገት ይባላል። የሚያወሩበት ሰዓት ድርገት ይባላል። ልክ ጨርሰው ሲመለሱ ያለው እርገት ይባላል። ሲመለሱ ያለው ምን ይባላል አልኳችሁ? እርገት ይባላል። ልክ ሲመለሱ የማለት ሥጋውን ደግሞ አቀብለው ጨርሰው ቆራሌዎቹ ጨርሰው ያቆሙና አብቅቶ የሚልበት ሰዓት እሱ እርገት ተብሎ ይጠራል። እርገት ማለት መውጣት መመለስ ማለት ነው። የሥጋውን ደግሞ መመለስ የሚያሳይ የጌታችን የመድኃኒታችን የኢየሱስ ክርስቶስ እርገት ጭምር የምናሳይበት ነው። በጣም ብዙ ምስጢራት የሚያሳይ ድርገት ይባላል። እርገት ይባላል። ድርገት ተብሎ የሚጠራው ግን በዋናነት ካህናቱ ወይም ቀዳሲያኑ ከውስጥ ሥጋውን ደግሞ ይዘው ለማቅረብ ከሚወጡባት ሰዓት ጀምሮ አቁርበው እስከሚጨርሱ ያለበት ጊዜ ድርገት ይባላል። ድርገት ማለት አንድነት ነው። ድርገት ማለት ምን ማለት ነው አልኳችሁ? አንድነት ግዕዝ ነው ቃሉ። ድርገት ማለት አንድነት ማለት። ስንት አይነት አንድነት ይፈጸማል ቢባል አንደኛ ከእግዚአብሔር ጋር የሚፈጸም አንድነት፣ ሁለተኛ ከመላእክት ጋር የሚፈጸም አንድነት፣ ሶስተኛ ከቅዱሳን ጋር የሚፈጸም አንድነት፣ አራተኛ እርስ በእርስ የሚፈጸም አንድነት። እነዚህ አራት አይነት አንድነቶች ይፈጸማል። ቅድስት የሚባሉ ነው። የመላእክት ከተማ የሚባሉ ነው። በመላእክት ከተማ መላእክት ሁሉ አንድ ሆነው ምስጋና እንደሚያመሰግኑ ህብረታቸው አንድነታቸው የሚገለጥበት እንደሆነ ሁሉ ቅድስት ቁላል እነዚህ አራት አንድነቶች ይፈጸማል። እነዚህን ብቻ ተናገር ያጠቃልላል። ከእግዚአብሔር ጋር የሚፈጸመው አንድነት ምንም የሚያሳየው እንዴት ነው የሚፈጸመው ቢባል አንድ ሰው ልክ ሲቆርብ ልክ ሥጋውን ደግሞ ሲቀበል የክርስቶስ አካል ይሆናል። እስኪ በሉ ልክ ሲቆርብ ነው የክርስቶስ አካል ይሆናል። የማን አካል ይሆናል? የክርስቶስ አካል። ይሄ በነገራችን ላይ ክርስቶስ ራስ ቤተክርስቲያን፣ ክርስቶስ የቤተክርስቲያን ምንድን ነው ይባላል? ራስ ቤተክርስቲያን የክርስቶስ አካል ተብሎ ይጠራል። ሁልጊዜ የሚባል ቃል ነው። ማናስተውሉ ግን በደንብ ብታስተውሉት ይሄ የሚፈጸመው በቅዱስ ሥጋውና በክብሩ ነው። ሁልጊዜ የምንለው ስንጠመቅ አባል እንሆናለን፣ ስንቆርብ ደግሞ አካል እንሆናለን። በጣም መርሳት የሌለበት ጉዳይ። አንድ የሚቆርብ ሰው የጌታን ሥጋና ደም የሚቀበል ሰው ዓላማው የክርስቶስ የአካል ክፍል ሆኖ እንዲሰራ ማድረግ ነው። የእግር ጣት ሊሆን ይችላል፣ የእጅ ጣት ሊሆን ይችላል፣ የአካል ክፍል ሊሆን ይችላል። ታስታውሱ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በተገረፈበት ሰዓት 6666 ጊዜ ተገረፈ እና ይህ ቁጥር የሚያሳየው 6666 ግርፋት ብቻ አይደለም። 6666 የሥጋ ብታይ ነጥቡ እሱ። አሁን ብዙ ጊዜ የምናስተውለውና ግርፋቱ ብቻ ነው። ብዙ ጊዜ ነገረ ክርስቶስን ስገልጥ እናገራለሁ። ክርስቶስ በተገረፈበት ሰዓት የመገረፊያው ጅራፍ ጫፍ ላይ የተደረጉ ሹል አጥንቶች እና ሹል ብረቶች ተንጠልጥለውበታል። የጅራፉ ጫፍ ላይ ሮማውያን ሲገርፉ ስርዓታቸው እንደዚህ ነው እና አንድ ሰው ሲገረፍ ያ ጅራፍ ጫፍ ሲያርፍበት ቆዳውን ይተለትለዋል፣ እስከ ውስጥ ድረስ ገብቶ ሥጋውን ያነሳል። ክርስቶስ የተገረፈው አንድ ጊዜ ሁለት ጊዜ ምናምን 40 ጊዜ አለ። እንደምታውቁ 6666 ጊዜ የተገረፈው። ስለዚህ አንድ ገራፊ የጅራፉን ጫፍ የጌታ ጀርባ ሽንጥ ላይ
አሳርፎ ሲያነሳው እፍኝ ስጋ ይዞ ይመስል እፍኝ ስጋ ይዞ ይመስል ስጋ ብቻ ሳይሆን ጽዋውን የሚሞላ ደም ይረጫል፣ አየር ላይ ይበተናል። እና ጥያቄው 6666 ግርፋት ብቻ ሳይሆን 6666 እፍኝ ስጋ የት ገባ? የት ገባ? ቆዳው ተልጦ መጽሐፉ የሚነገር ወላሁ ብሎ አይንዴ አጥንቶችን ሁሉ ቆጥ አጥንቶችን ሁሉ ቆጥ ማለት ቆዳው ተነስቷል ማለት አጥንቱ ይታያል ማለት ስጋው አልቋል ማለት ደሙ አልቋል ማለት። ስለዚህ እንዲህ ከሆነ ያ በጅራት ጫፍ ምድር ላይ የተበተነው ስጋ የት ገባ? ያ በምድር ላይ በቀራንዮ ምድር ላይ በጅራት ጫፍ የተረጨው ደም የት ገባ ከተባለ እዚህ ቤተክርስቲያን ዕለት ዕለት የምትሰጠው ስጋ እሱ የምትሰጠው ደም አላማውስ ምንድን ነው? መዝጋት። ምን መዝጋት? ያን የገጠጠ የክርስቶስን አጥንት መዝጋት። በቃ ያን የገጠጠ የክርስቶስን አጥንት መዝጋት፣ የሚቆጠረውን አጥንት በስጋ መዝጋት። ለዚያ ነው ሔዋን ስትፈጠር ስትገኝ ከስጋ አውድሏል፣ አጥንት አውድሏል፣ አጥንት ወስዷል። ከአጥንቱ ሔዋን ይሰራ፣ ከዚያ የአጥንቱን ቦታ በስጋ ዘጋ። ስለዚህ እኛ ምንድን ነው የምናደርገው? ሔዋኖችን የክርስቶስን የገጠጠ አጥንት በስጋና በቆዳ መዝጋት። በምንድን ነው የምንዘጋው ሲባል ስንቆርብ ነው። ስንቆርብ ምን ሆነ ነው የምንዘጋው ቢባል አካል ሆነ ነው የምንዘጋው። አካል ሆነ ነው የምንዘጋው። እንዲያውም ዓለም እንዲያልፈው ይሄ በጅራፍ ጫፍ የተበታተነው ስጋ ተበልቶ ሲያልቅ የሚደርሰን ትንሽ ስጋ ነው የሚደርሰን። ያን በልተን ስንጨርስ ያኔ ነው የክርስቶስ አካል የምትባለው ያኔ ነው ክርስቶስ የቤተክርስቲያን ራስ የሚባለው ያኔ ነው እኛ ሕዋስ ሌላው አካል ምን ሆነው ያኔ ያለዚያ በጭራሽ የክርስቶስ አካል የሚባለው ይሄ ነው ከእግዚአብሔር ጋር ያለን አንድነት። ከክርስቶስ ጋር አንድ መሆን ማለት ዝም ብሎ ቀላል ነገር እንዳይመስላችሁ። የክርስቶስ አካል ስንሆን አምን በጸጋ ልብ እናደርጋለን። ደግሞአለሁ የክርስቶስ አካል ስንሆን አብን በጸጋ ልብ እናደርጋለን። የክርስቶስ አካል ስንሆን ራሱን ወልድን በጸጋ ቃል እናደርጋለን። የክርስቶስ አካል ስንሆን መንፈስ ቅዱስን በጸጋ ሕይወት እናደርጋለን። ይህ ብሎ ክርስቶስ ኢየሱስ ሲባል ብሎ ባዶ ነገር አይደለም። ክርስቶስን መልበስ የክርስቶስ አካል መሆን አዲሱ ሰው መልበስ ማለት አብንና መንፈስ ቅዱስን በጸጋ ገንዘብ ማድረግ ልብና ሕይወት ማድረግ ነው። ይሄ በቁርባን ብቻ ነው የሚፈጸመው። 100 ጊዜ ጥምቀት ብትጠመቁ ይሄ አይፈጸምም ካልቆረባችሁ። 30 ጊዜ ልጅነት ጥምቀት ብትጠመቁ ከአንድ ጊዜ በላይ የለም እንጂ 100 ጊዜ ቀደም ብትጠመቁ 100 ጊዜ ንስሐ ብትገቡ 100 ጊዜ ደጋጎች ቸሮች መጽዋዕቶች ብትሆኑ ይሄን ካልፈጽማችሁ ስጋውን ደግሞ ካልተቀበላችሁ የጌታ አካል የክርስቶስ አካል አትሆኑ። በነገራችን ላይ ሰማዕታት የሚታረዱት የጌታን ስጋና ደም ተቀብለው ነው። እነሱ አይደሉም ሄደው የሚቆርቡት። ባሉበት የሞታቸው ጊዜ ሲደርስ እግዚአብሔር ባወቀ መልአክ ወስዶ ያሉበት ቦታ ያቆርባቸውና ከዚያ ቤታቸው ይቀላል። በረከታቸው ሁላችን ላይ ይደርብን። ሳይቆርብ የሚሞት ክርስቲያን የለም። ስጋውን ደግሞ ሳይቀበል በተለያየ ምክንያት ነው የምላቸው። ለምሳሌ ያድርገውና አንድ ክርስቲያን መቁረብ እየተመኘ ግን ለቁርባን ለስጋው ደግሞ እንደሚገባ የሆነ ሰው አያድርገውና በአውሮፕላን እየሄደ አውሮፕላን እንኳን ቢከሰከስ ከመሞቱ አስቀድሞ መልአክ ተልኮ ያቆርባል። ጀርባ ተገልብጦ የሚሞቱ ኦርቶዶክሳውያን አንገታቸው ላይ ማተሪያ አለ። እንደሚገባቸው ሆነው ስጋውን ደግሞ እየናፈቁ በተለያየ ምክንያት መቁረብ ያልቻሉ ሰዎች ያሉበት ቦታ ነፍሳቸው ከስጋቸው ከመለያየታቸው በፊት መልአክ ወስዶ ያቆርባል። ይሄን ከእግዚአብሔር ጋር አንድነት ነው። ቅዱስ የመጀመሪያው በስጋው ደግሞ ከእግዚአብሔር ጋር አንድ የምንሆንበት፣ ሁለተኛ ከእግዚአብሔር ጋር አንድ የምንሆንበት ሳይሆን ከመላእክት ጋር አንድ የምንሆንበት። ከማን ጋር አንድ የምንሆንበት? ከመላእክት ጋር። ሁለተኛ ለምሳሌ ቅዱስ 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 የሚለው ምስጋና ትይዛቸዋል። ልክ ስጋው ደግሞ ሊያቀብሉ ሲወጡ ቅዳሴያኑ ቅዱስ 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 ስሉስ ዘኢይትነገር ሀበኒ ከመ እንሣ ለሕይወት ዘንተ ሥጋ ወደም ዘእንበለ ኩነኔ ሀበኒ እግበር ፍሬ ዘያስምረከ ከመ አስተርኢ በስብሐቲከ ወእዮ ለከ እንዘ እገብር
እዚአከ ፈቃደ ወተአምኖ እፄውዐከ አበ ወእፄው መንግሥተከ ይትቀደስ እግዚኦ ስምከ በላዕሌነ እስመ ኃያል አንተ እኩት ወስቡሕ ስምከ ለዓለም እያልን እናመሰግናለን። ይሄ ቀጥታ የመላእክት ምስጋና ነው። የማን ምስጋና አልኳችሁ? የመላእክት ምስጋና። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ ቅዱስ 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 አሸናፊ እግዚአብሔር እያሉ ያመሰግናል። ይህ ምስጋና የምናመሰግነው ሥጋውን ደግሞ ስንቀበል ከመላእክት ጋር አንድ ስለምንሆን ህብረት ስለሚኖር ያን ጊዜ ቅዱስ ሚካኤል ቅዱስ ገብርኤል በደስታ ይከቡናል። ሥጋውን ደግሞ ስንቀበል መላእክት በደስታ በክንፋቸው ይከልሉናል። ቅዱስ ሥጋውን ደግሞ ስንቀበል ለምን እንደሆነ ታውቃላችሁ? መላእክት በጌታ ደም ምለዋል። መላእክት ከእኛ ጋር የመጨረሻው እርቅ ያደረጉት በጌታችን ነው። በጌታ ደም መጽሐፍ ቅዱስ የሚናገረው ቆላስይስ ምዕራፍ 1 ቁጥር 20 ላይ ወገብረ ሰላም በደመ መስቀሉ ለእለ በሰማይ ወምድር ይላል። በሰማይና በምድር ላሉት በመስቀሉ ደም እርቅ አደረገ፣ ሰላም አደረገ። በመስቀሉ ደም መስቀል እንደምታውቁት ደም የለውም ምን ማለት ነው? በመስቀሉ ደም መስቀሉ ላይ ክርስቶስ ባፈሰሰው ደም በዚያ ደም እርቅ አደረገ። ከመላእክት ጋር አንድ ሆናል። ሶስተኛ ከቅዱሳን ጋር አንድ እንሆናለን። በሕይወት ካሉትም በሕይወት ከሌሉት፣ በአጸደ ሥጋ ካሉትም በአጸደ ነፍስ ካሉት። በጣም የሚገርም አንድነት ነው። ይመናል የጨረሱ ነው። የበረምሱ ከቅዱሳን ጋር አንድ መሆን ማለት መሰላችሁ? እዚህ ቤተክርስቲያን እኔና እናንተ ብቻ አይደለም የምንመጣው፣ የምናስቀድሰው እኛ ብቻ አይደለም። የማናያቸው በአካለ ሥጋ ሆነው ግን የበቁ ቅዱሳን ነው። እነዚህ ቅዱሳን በረከት ከሁላችን ጋር ይሁን። አብረውን ያስቀድሳል፣ አብረውን ይቆማሉ። አንዳንዶቹ ይቆማሉ፣ ሥጋውን ደግሞ ይቀበላሉ። ቆዳ ለብሰው ሊመጡ ይችላሉ። በነገራችን እኛ እናያቸው፣ እነሱ ያዩ ሊባርኩን ሁሉ ይችላል፣ ሊመርቁን ሁሉ ይችላል። ቤተክርስቲያን መምጣት ይበላል። ዝም ብሎ ነገር እንዳይመስላችሁ። አሁን ይሄ ጉባኤ ተዘጋጅቶ እናንተ ልትመጡ ሲደረግ እኛ እንድትሰሙ ብቻ እንዳይመስላችሁ። እዚህ በመምጣታችሁ የምታገኟቸው ነገሮች ስላሉ ከፈለጋችሁ እዚህ መጣችሁ ብቻ ነው እንጂ እዚህ መጣችሁ ትምህርት ላትከታተሉ ትችላላችሁ። ግዴታ ነው ትከታተሉ ማለት አይደለም። ኑ የመጀመሪያው ዓላማ እንድትመጡ ነው። በነገሮች እዚህ ከመጣችሁ በኋላ ስለመጣችሁ ትጸልያላችሁ፣ ስለመጣችሁ ትፈወሳላችሁ፣ ስለመጣችሁ ትድናላችሁ፣ ስለመጣችሁ ብቻ በረከት ታገኛላችሁ። የግድ አይደለም ትምህርቱን እስከ መጨረሻ መከታተል ግድ አይደለም። ወዳችሁ ብቻ የምታደርጉት እዚህ መጣችሁ እንኳን አንዳንዶቻችሁ እስከ መጨረሻው ላሰቡ ትችላላችሁ። በሀሳብችን ሁላችሁ ሊቆስባት ጊዜ ሲበለን ሁላችሁ ልታችበቸው ትኖሩ ነው። ጅቦች አይደለም በነገራችን ላይ ይህን ናቀ ሞኞች አለ ሁሉ ይከታተላሉ። ምናለ ምንስ ግን እዚህ መሆናችሁ እዚህ መምጣታችሁ በእግዚአብሔር መሆናችሁ ያ ነው ትልቁ ነገር። የመጀመሪያው እሱ መማር፣ ሁለተኛ ነገር መምጣት፣ የመጀመሪያው ነገር። ስለመጣችሁ ብቻ ከቅዱሳን ጋር ትገናኛላችሁ። ቅዱሳን ይባርኳችሁ፣ ቅዱሳን ይጸልዩላችሁ፣ ቅዱሳን በረከት ይሰጣችሁ። ሶስተኛ ከቅዱሳን ጋር ህብረት የምናደርግበት ነው። አራተኛና የመጨረሻ እርስ በርስ ምን አንድ የምንሆንበት ነው። እርስ በርስ ማለት ነው። ይሄ ደግሞ በጣም ሰፊ ነው። በነገራችን አሁን እርስ በርስ ሲባል ይሄን ለቀላል ነገር ልናየው እንችል ይሆን። የመጀመሪያው እርስ በርስ የሚባለው ቆራቢዎቹና የሚያቆርቡት ቅዳሴያን አንድ ይሆናል። ከማለት ለምሳሌ አቁራቢዎቹን ወይም ቅዳሴዎቹን በርቀት ነበር የምታዩቸው፣ ከመጋረጃ ጀርባ ነበር የምታዩቸው አይደለም። ሊያቆርቡ ሲመጡ ግን ቀጥታ ፊት ለፊት ትገናኛላችሁ። ልትቆርቡ ትሄዳላችሁ፣ ካሁኑ ያቆርባችሁ፣ እዛ ሊያቆርቡ እንደሚያቀብላችሁ። ስለዚህ በቀጥታ ከእነሱ ጋር አንድነት ይኖራቸው በቀጥታ የመጀመሪያው። ሁለተኛው ግን በዚህ አይነት የሚቆርቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊበራን በሙሉ በዚያ ቅጽበት አንድ ይሆናሉ። ስንት ይሆናሉ? እዚህ ሀያት ጌቴሴማኒ ቅዱስ ኪዳነ ምሕረትና ቅዱስ ገብርኤል ቤተክርስቲያን የሚቆርቡ ሰዎች፣ እኔ የማገለግልበት ቦታ ገርጂ ቅዱስ ጊዮርጊስ የሚቆርቡ ሰዎች፣ እዚህ ፍሩሃ መድኃኔዓለም የሚቆርቡ ሰዎች፣ እዛ ገመናዊ ማርያም የሚቆርቡ ሰዎች፣ መሪያቆ የሚቆርቡ ሰዎች፣ አሜሪካ በተመሳሳይ ሰዓት የሚቀደስበት ቦታ የሚቆርቡ ሰዎች፣ የገጠሪቱ ክፍል ቤተክርስቲያን የሚቆርቡ ሰዎች በዚያ ሰዓት ስንት ይሆናሉ? አታውቃቸውም፣ ግን ከእነሱ ጋር አንድ ትሆናለች። አያውቃቸውም፣ ግን እነሱ ከእናንተ ጋር እንዲሆኑ ወደ አንድ በረት፣ ወደ አንድ ዓለም፣ ወደ አንድ ሰማይ፣ ወደ አንድ መንፈሳዊ ሕይወት፣ ወደ አንድ በረከት፣ ወደ አንድ ማንነት ትመጣላችሁ። አስደነቂ ሥጋው ደግሞ ማለት በቁመት፣ በእውቀት፣ በጾታ፣ በመልክ፣ በብሔር፣ በቋንቋ ምናምን የምንላቸው ነገሮች ኒጥስ
ኒውትንስ የዓለምን ፕሪንሲፕል ዜሮ የሚያደርግ ዲስታንስ ጋፕ የሚባል ነገር ዜሮ፣ ታይም ጋፕ የሚባል ነገር ዜሮ የሚሆን መስሎት የጊዜ ክፍተት የሚባል የርቀት ክፍተት የሚባል የለም። ስትቆርቡ ከዚህ እስከ ቀራንዮ ድረስ ሩቅ አይደለም፣ ቀራንዮ ነው። ይሄን ስትቆርቡ የዛሬ 2000 ዓመት ክርስቶስ ተሰቀለ አይደለም የምትሉ ዛሬ ቅዱሱን ሥጋ ገድለውት ብላችሁ የምታወሩ ታሪክ አይደለም የምትናገሩ ሕይወት የምታወሩ ስትቆርቡ ለዚህ ታይም ጋር ዲስታንስ ጋር የሚባሉ ነገሮች ይቀራሉ። አንድነት ህብረት የሚባል ነገር ይፈጸማል። አስደናቂ ነው። እነዚህ አራቱ ህብረቶች የሚፈጸሙበት ሁለተኛው የሰማይ ክፍል የመላእክት ከተማ፣ እዛ ደግሞ የቤተክርስቲያኑ ክፍል ደግሞ ቅዱስ ተብሎ የሚጠራ ነው። እንግዲህ ሳምንት እነዚህ በፍጥነት ጨርስ አድርገን ከዛ በኋላ የህብረት ስርዓት የአምልኮ ስርዓት የሚለውን እሱ እንመለከታለን። የአምልኮ ስርዓት የሚጀምረው ከቅዳሴ ቤተክርስቲያን ነው። ይህ ማለት ቤተክርስቲያኑ ከመመረቅ የሚጀምረው። ከዛ በኋላ በህብረት የሚፈጸሙ ስርዓቶች ምንድን ናቸው የሚሉትን በፍጥነት አይተን ሶስተኛው ስርዓት የአካል ስርዓት የሚለውን እሱን እንመለከታለን። ሳምንት እንደገለጽኩት ወደ ቤተክርስቲያን ስንገባ የምናደርጋቸው ጥንቃቄዎች እነዚህ የመሳሰሉትን የምንመለከት ይሆናል። በተቻለ መጠን በፍጥነት እንዳላሰለቻችሁ በፍጥነት ለመጨረስ እሞክራለሁ። የሳምንት ሰዎች ይበለን። ያስተማረን አባቶቻችን አምላክ እግዚአብሔር ይመስገን። በስብሐት ለእግዚአብሔር።